የዕለቱ የመጽሐፍ ቅዱስ ንባባችን የኢዮብ መጽሐፍን ምዕራፍ 14 እስከ 16 ያለውን የሚሸፍን ይሆናል። ኢዮብ ምዕራፍ 14 ኢዮብ የሰው ሕይወት አጭር መሆኑን በመገንዘብ ሲናገር ይደመጣል። እንደዚሁም ደግሞ በመቀጠል ኢዮብ 15 ላይ ሁለተኛው ኢዮብ ከወዳጆቹ ጋር ያደረገው ክርክር ይጀምራል። በዚህም የክርክራቸው ጅማሬ ላይ ኤልፋዝ ንግግር ሲያደርግ እናያለን። ምዕራፍ 16 ኢዮብ የወዳጆቹን የማጽናናት ሙከራ ሲያጣጥል ይደመጣል። እንግዲህ ኢዮብ ከተናገራቸው ውስጥ ዘመኑ አጭርና በመከራ የተሞላ መሆኑን በምዕራፍ 14 ከቁጥር 1 እስከ 2 ላይ እናነባለን። ኢዮብ በሚያልፍበት ከባድ መከራ ውስጥ እንዲህ በማለት የተናገረውን ቆም ብለን ልናስብበት ይገባል። ከሴት የተወለደ ሰው ዘመኑ አጭርና በመከራ የተሞላ ነው አለ። እንደ አበባ ይፈካል፣ ይረግፍማል፣ እንደ ጥላ ይፈጥናል፣ አይጸናምም። ብዙ ጊዜ ይህንን እውነት በመዘንጋትና የሕይወትን አጭርነት ባለማሰብ ራሳችንን ለአጉል ኪሳራ ስንዳርግ እንስተዋላለን። ዘላቂ ትርፍና ጥቅም በሌላቸው ጥቃቅን ጉዳዮች ተወጥረን አጭሩን ዘመናችንን ከጨረስነው በመጨረሻ የጸጸት ሰለባ ከመሆን አናመልጥም። አጭሩ ዘመናችንን በጥላቻና በመበሳጨት በመጎምጀትና ባለመርካት ማሳለፍ በእርግጥም ኪሳራ ነው። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል ማቴዎስ 16 ቁጥር 26። ይልቁንም አጭሩ ዘመናችንን ለዘላለማዊ ሕይወት በመዘጋጀት ብናሳልፈው የእግዚአብሔር መንግሥት ወራሾች እንሆናለን። ምንም እንኳን አጭሩ ዘመናችን በመከራ የተሞላም ቢሆን ጌታችን ኢየሱስ እንዲህ ያለውን እናስታውስ። በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ፣ እኔ ዓለምን አሸንፌዋለሁ፣ ወላጅ እንደሌላቸው ልጆች አልተዋችሁም ብሎናል። ይህንን ጌታ በልባችን ዙፋን ላይ ብናነግሰው መከራችንን ታግሰን የድል አክሊልን ለመቀበል እንበቃለን። ይህን በማመን ታዲያ እንዲህ ብለን እንጸልይ። አባት ሆይ በአጭሩ ዘመናችን ለዘላለማዊ ሕይወት የምንዘጋጅ እንጂ በአላፊና ጠፊ አጀንዳ ተጠምደን ከንቱ ሕይወት እንዳንኖር በጸጋህ እርዳን። አሜን።